ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች +251ን ያስቀደማችሁ 974 75 64 21 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም እንዲሁም በጎግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። እሺ፣ በዛሬ ክላሳችን ደግሞ የአማርኛ ፊደላቶችን እንዴት ገጣጥመን ቃላቶችን እንደምንመሰረት እንመማራለን ማለት ነው። በመጀመሪያ ከዚህ ጋር ያሉትን የአማርኛ ከቀ ጀምረን እስከ አ ያሉትን እነዚህን 7ቱን ፊደላቶች እስከየቤተሰቦቻቸው በደንብ አድርገን እናነባለን፣ እናጠናለን። እነዚህ ፊደላቶች በደንብ ካነበብን ካጠናን በኋላ ደግሞ በመጨረሻ ደግሞ ከእነዚህ ፊደላቶች የወጡ እዚህ ጋር የምታዩቸው ቃላቶች አሉ። ስለዚህ ዛሬ መጀመሪያ እነዚህ ፊደሎችን እናነባለን በደንብ አድርገን። እነዚህን ከያዛችሁ በኋላ ደግሞ እነዚህ ቃላቶች እንዴት ይነበባሉ፣ እንዴት አድርገንስ በቀላል መንገድ መረዳት መያዝ እንደምንችል ዛሬ አሳያችኋለሁ ማለት ነው። በመጀመሪያ ከዚህ ከርዕሳችን ስጀምር እዚህ ጋር ምን ይላል? አማርኛ ፊደላትና ቃላትን ንባብ። አማርኛ ፊደላትና ቃላትን ንባብ ይላል። እሺ፣ ከዚህ ከመጀመሪያው ስንጀምር ይቺ የአማርኛ ፊደል ቀ ነች። ቀ፣ ቀ፣ ቁ፣ ቁ፣ ቂ፣ ቂ፣ ቃ፣ ቃ፣ ቄ፣ ቄ፣ ቅ፣ ቅ፣ ቆ፣ ቆ፣ ቋ፣ ቋ። እሺ፣ ወደ ሁለተኛዋ ስንመጣ ደግሞ ይቺ ደግሞ በ ትባላለች። በ፣ በ፣ ቡ፣ ቡ፣ ቢ፣ ቢ፣ ባ፣ ባ፣ ቤ፣ ቤ፣ ብ፣ ብ፣ ቦ፣ ቦ፣ ቧ፣ ቧ። እነዚህ 8ኛ ፊደላቶች ዲቃላ ሆሄያት እየተባሉም ይጠራሉ። ዲቃላ ሆሄያት እንላቸዋለን። እሺ፣ ወደ ሶስተኛዋ ስንመጣ ይቺ ደግሞ ተ ነች። ተ፣ ተ፣ ቱ፣ ቱ፣ ቲ፣ ቲ፣ ታ፣ ታ፣ ቴ፣ ቴ፣ ት፣ ት፣ ቶ፣ ቶ፣ ቷ፣ ቷ። እሺ፣ ቀጣዩዋ ደግሞ ይቺ ደግሞ ቸ ነች። ቸ፣ ቸ፣ ቹ፣ ቹ፣ ቺ፣ ቺ፣ ቻ፣ ቻ፣ ቼ፣ ቼ፣ ች፣ ች፣ ቾ፣ ቾ፣ ቿ፣ ቿ። እሺ፣ ይቺ ደግሞ ገ ነች። አሁን ቀ፣ በ፣ ተ፣ ቸ 4 አይተናል። ይቺ 5ኛ ላይ የምናገኛት ደግሞ ገ ነች። ገ፣ ገ፣ ጉ፣ ጉ፣ ጊ፣ ጊ፣ ጋ፣ ጋ፣ ጌ፣ ጌ፣ ግ፣ ግ፣ ጎ፣ ጎ፣ ጓ፣ ጓ። እሺ፣ ይቺ ደግሞ ኘ ነች። ኘ፣ ኘ፣ ኙ፣ ኙ፣ ኚ፣ ኚ፣ ኛ፣ ኛ፣ ኜ፣ ኜ፣ ኝ፣ ኚ፣ ኞ፣ ኞ፣ ኟ፣ ኟ። እሺ፣ የመጨረሻዋ ደግሞ ይቺ ደግሞ አ ትባላለች። አ፣ አ፣ ኡ፣ ኡ፣ ኢ፣ ኢ፣ አ፣ አ፣ ኤ፣
ኤ እ እ ኦ ኦ። እሺ እንግዲህ እነዚህ ሰባቱ የአማርኛ ፊደላቶች ከቀ ጀምረን እስከ አ በዚህ መንገድ ይነበባሉ ማለት ነው። አንዴ የመጨረሻ ጊዜ በየቤተሰቦቻቸው ከፋፍለን እናንብባቸው እስኪ እንደዚህ ወደ ታች የመጀመሪያ ፊደላቶችን አንዴ ከዚያ ሁለተኛ ፊደላቶችን ሶስተኛ ፊደላቶችን እያልን እስከ ስምንተኛ እስከ ዲቃላ ሆሄያቶች አንዴ እናነባቸዋለን ፈጠን ብለን። እናንተም አብራችሁ ከእኔ ጋር እንደምታነቡ ተስፋ አደርጋለሁ። ምክንያቱም እናንተ ዝም ብላችሁ መስማት ብቻ ሳይሆን ድምፃችሁን አወጣችሁ ማለት በጣም ያስፈልጋል። እናንተ ስትሉ ነው የበለጠ የሚያዛችሁ እንጂ እኔ የምለውን ብቻ እየሰማችሁ ዝም ካላችሁ በደንብ አይያዛችሁም። ስለዚህ እናንተ ድምፁን እየጠራችሁ እየደገማችሁ በትክክል ድምፁን የኔን ድምጽ እየሰማችሁ እናንተ ማለት ያስፈልጋል ማለት ነው። ሶ አሁን እናነባለን። ሽቃ ነች ቀ በ ተ ቸ ገ ኘ አ አ። እሺ ወደ ሁለተኛዋ ስንመጣ ይቺ ደግሞ የቀ ቤተሰብ ሁለተኛ ፊደል ቁ ነች። ቁ ቡ ቱ ቹ ጉ ኙ ኡ ኡ። የመጀመሪያዎቹ ተጽፈው ሁለተኛ ላይ ሁለተኛ ድምጾች ደግሞ ጎናቸው ላይ ቅጥያ። እሺ ወደ ሶስተኛዋ ስንመጣ ደግሞ ይቺ ደግሞ ቄ ነች። ቂ ቢ ቲ ቺ ጊ ኚ ኢ ኢ። እሺ አራተኛ ቃ ባ ታ ቻ ጋ ኛ አ አ። አምስተኛ ፊደላቶች ደግሞ እነዚህ ቀለበት ያላቸው ናቸው። ቄ ቤ ቴ ቼ ዬ ኜ ኤ ኤ። እሺ ከዚህ ጋር ደግሞ ስድስተኛ ፊደላቶች ቅ ብ ት ች ግ ኝ እ እ። ሰባተኛ ቆ ቦ ቶ ቾ ጎ ኞ ኦ ኦ። እነዚህ ደግሞ ዲቃላዎቹ ፊደላቶች ናቸው። ቋ ቧ ቷ ቿ ጓ ኟ ኟ። እሺ በጣም አሪፍ። አሁን ደግሞ እነዚህን ቃላቶች እናነባለን። እንዳልኳችሁ እነዚህ ቃላቶች የወጡ ሙሉ ከዚህ ነው የወጡ። ስለዚህ ቢከብዷችሁ እንኳን ከዚህ ጀምራችሁ እየቆጠራችሁ ለምሳሌ ይቺ ፊደል ብትጠፋችሁ እዚህ ጋር ቃላቱን ብትመጣ ቀ ቁ ቂ ታገኟታላችሁ ማለት ነው። ነገር ግን በመጀመሪያ ግን ስትሞክሩ ከዚህ ማየት አያስፈልግም። በራሳችሁ ትሞክራላችሁ። ካቃታችሁ ደግሞ ተራ ይዛችሁ እያነበባችሁ ያለችባትን ቦታ በትክክል ትጠራላችሁ ማለት ነው። ኦኬ ከዚህ ጋር ምን ይላል? አሁን ስናነብ ቀ በ ቶ ቶ ሶስት ፊደላቶች አሉ። የመጀመሪያ ቀ አለች። ከዚያ በ የመጨረሻዋ ደግሞ ቶ የተቤተሰብ ሰባተኛዋን ተጽፋለች። እነዚህን ፊደላቶች ሶስቱን በአንድ ላይ ስናነባቸው ቀበቶ ቀበቶ የሚል ትርጉም አላቸው። እሺ ከዚህ ጋር ደግሞ ቀባ ቀባ ባ ማለት የበ ቤተሰብ ይቺ ነች። በቡ ቢ ባ አራተኛ የበ ቤተሰብ። ስለዚህ ይህን ስናነበው ምን ይላል? ቀባ ቀባ ይላል። እሺ ከዚህ ጋር ደግሞ ቆ ቆ ብ ቆብ ቆ ማለት ሰባተኛ የቀ ቤተሰብ ነች። ብ ማለት ደግሞ ስድስተኛ የበ ቤተሰብ በአንድ ላይ ቆብ ቆብ ይላል። እሺ ከዚህ ጋር ደግሞ ቦ የበ ቤተሰብ ሰባተኛ ታ የተ ቤተሰብ አራተኛ በአንድ ላይ ቦታ ቦታ። ታ ቀ በ ታቀበ ታቀበ ታ ማለት የተ ቤተሰብ አራተኛ ነች። ቀ የመጀመሪያ ፊደል ነች። በም የመጀመሪያ ነች። እነዚህን በአንድ ላይ ስናነባቸው ታቀበ ታቀበ ይላል። እሺ ከዚህ ጋር ደግሞ ቤ ቤት ቤት ቤ ማለት ይቺ ነች። በ ቡ ቢ ባ ቤ አምስተኛ የበ ቤተሰብ ት ማለት እዚህ ጋር አለች። ተ ቱ ቲ ታ ቴ ት ስድስተኛ የተ ቤተሰብ በአንድ ላይ ቤት ቤት። እሺ ከዚህ ጋር ደግሞ ባ ብ እባብ እ ማለት የአ ቤተሰብ ስድስተኛ ፊደል ነች። እዚህ ጋር ባ ማለት የበ ቤተሰብ አራተኛ
ብ የበ ቤተሰብ ስድስተኛ። እነዚህን በአንድ ላይ ስናነባቸው እባብ እባብ። እሺ ከዚህ ጋር ደግሞ አ ቶ አቶ አ የመጀመሪያ ነች። ቶ ደግሞ የተ ቤተሰብ ሰባተኛ ነች። ሰባተኛ በአንድ ላይ አቶ አቶ ይላል። እሺ ከዚህ ጋር ደግሞ ተ ተ ኛ ተኛ ተኛ ተ የመጀመሪያ ፊደል ኛ የኘ ቤተሰብ አራተኛ አራተኛ በአንድ ላይ ተኛ ተኛ ይላል። እሺ ከዚህ ጋር ደግሞ ጋ ጋ ቢ ጋቢ ጋ ማለት የገ ቤተሰብ ይቺ አራተኛ ነች። ገ ጉ ጊ ጋ ቢ በ ቡ ቢ ሶስተኛ የበ ቤተሰብ በአንድ ላይ ጋቢ ጋቢ ይላል። ከዚህ ጋር ደግሞ ች ች ቦ ችቦ ች ማለት የቸ ቤተሰብ ስድስተኛ ነች። እዚህ ጋር ቦ የበ ቤተሰብ ሰባተኛ ስድስተኛ የቸና ሰባተኛ የበ ቤተሰቦች ናቸው። በአንድ ላይ ችቦ ችቦ የሚል ቃል ይሰጡናል ማለት ነው። ከዚህ ጋር ደግሞ ተገቢ 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 ተ የመጀመሪያ ፊደል ነች። እዚህ ጋር እንደምታዩት ገም የመጀመሪያ ነች። ቢ የምንላት ደግሞ ሶስተኛዋ የበ ቤተሰብ ነች። በአንድ ላይ ስናነባቸው ደግሞ ተገቢ ተገቢ የሚል ትርጉም አላቸው። እሺ ከዚህ ጋር ደግሞ አ ገ ኙ አገኙ አገኙ አ የመጀመሪያ ገ የመጀመሪያ ኙ ደግሞ የኘ ቤተሰብ ሁለተኛ በአንድ ላይ አገኙ አገኙ ይላል። ኦኬ የመጨረሻዋ ቃል ደግሞ እዚህ ጋር ምን ትላለች? ገቢ ገቢ ገ የመጀመሪያ ቢ ሶስተኛ የበ ቤተሰብ በአንድ ላይ ገቢ ገቢ ይላል። እሺ እንግዲህ ለዛሬ ትምህርት ይዤላችሁ የመጣሁትኝ እነዚህን ከቀ ጀምረን እስከ አ ያሉትን የአማርኛ ሰባቱን ፊደላቶች እስከየቤተሰቦቻቸው አይተናል። በተጨማሪም ደግሞ ከነዚህ የወጡ የተወሰኑ ቃላቶችን ሙሉ በሙሉ እያንዳንዳቸው ፊደላቶች ባንጠቀማቸው እንኳን እንዲያዙን የተወሰነ እነዚህ ቃላቶች ስናነብ እነዚህ ስንደጋግም እነዚህ ፊደላቶች ለመያዝ ያግዙናል በሚል ነው እንደዚህ አድርጌ ይዤላችሁ የመጣሁት ማለት ነው። በቀጣይም ደግሞ በሌሎች የአማርኛ ትምህርቶች እመለሳለሁ። እንዲሁም ደግሞ እንግሊዘኛ ማወቅ ማንበብ መጻፍ የምትፈልጉ ልጆች እየገባችሁ መከታተል ይቻላል። ቪዲዮ እየሰራሁ ስለምለቅ ማለት ነው። ለዛሬ የነበረን ክላስ ይሄን ይመስላል። መልካም ጊዜ ይሁንላችሁ። ባይ ባይ